ሰላም ነሽ? ሰላም ነው? አረፍ ያረፍ። እሺ እሺ። ዛሬ ስቱዲዮ መጣው ስራ ላይ ሆነክ? ዛሬ ድንገት መጣሽ። እንግዲህ ዛሬ የጊታሩን ወር ምክንያት በማድረግ አብረን ቆይታ እናደርጋለን። ደስ ይላል። ሰላም ተመልካቾች እንደምናላችሁ። ማለፊያ ተጀምሯል። ከማለፊያ ጥቅሎቻችን መካከል የሆነው ሳምንቱን በታሪክ ሰዓታችን ላይ ነው የምንገኘው። በዛሬው የሳምንቱን በታሪክ መሰናዷችን ዓለም አቀፍ የጊታር ወር በየዓመቱ በመላው ዓለም በሚያዝያ ወር ይከበራል። ይህንኑ ምክንያት በማድረግ በሙዚቀኛ ሚሊዮን ነጋሽ የሙዚቃ ስቱዲዮ ውስጥ ነው የምንገኘው። ስለ ጊታር ምንነት፣ ጊታር ምንድነው፣ ምን አይነት የጊታር አይነቶችስ አሉ እያልን ስለ ሙዚቃ ያወጋን ቆይታ እናደርጋለን። በያላችሁበት ጥሩ ጊዜ እንዲሆንላችሁ እንመኛለን። አብራችን ቆዩ። እሺ እስቲ እንዴት ነው ድምጼ? እንሞክራለን። እንግዲህ ቀደም ሲል ትንሽ ሞከርኩኝ። እንዴት ነው ግን? በጣም ነው ቆንጆ። በጣም አሪፍ። ትንሽዬ በድምጽ ለማንጎራገር ሙከራ አድርጌያለሁኝ። አሁን ደግሞ ስለ ጊታር ያነሳን ቆይታ እናደርጋለን። በዚህ ወር የጊታር ወርን ነው የምናከብረው። በያላችሁበት ጥሩ ቆይታ ይሁንላችሁ። አብራችሁን ነው። ስለ ጊታር እናንሳ። የጊታር መነሻው ምንድነው? ኦኬ፣ እንግዲህ ወደ ታሪክ ስንመለስ የጊታር መነሻው ወደ 3000 ዓመት አካባቢ ነው ይባላል በታሪክ። በጥንታዊ ግብጽና በመካከለኛው ምስራቅ አካባቢ ላይ በጣም ይጠቀሙት ነበር። ታምቡር የሚባልና ኡድ የሚባል መሳሪያ ነበራቸው። በተለይ ግብጾች ስቲል ኡድ የምትባለው አለች፣ ወደ ሱዳን አካባቢ ላይ ይጠቀሙታል። ግን ያኛው ምንድነው ይሄ ኡድ የሚባለውና ታምቡር የሚባለው ይሄ አንገታቸው በጣም ረጃጅም ነው እና ይሄ ቦዲያቸው ክብ አይነት ነገር ነበሩና እነሱን ነበር የሚጠቀሙት ያለው። ይሄ ጥንታዊው ሂስትሪው ነው። ከዛ በኋላ ምንድነው የመካከለኛው ዘመን ላይ ደግሞ ሉት የሚሉት አንድ ኢንስትሩመንት ነበር በአውሮፓ ላይ። እሱ ደግሞ ምንድነው ስትሪንጉ በጣም ወይም እነዚህ አውታሮቹ በጣም ብዙ ናቸው። አውታሮቹ ብዙ ከመሆናቸው የተነሳ ለመቃኘት ያስቸግራል እና ለመቃኘት በማስቸገሩ ምክንያት እንደ ልብ ብዙ ተጫዋች አይኖርም። ምክንያቱም ቅኝቱን ማምጣት ራሱ ውስን ባለሙያ እንዲኖር ያስገድዳል። ከዛ በመነሳት ያንን ችግር ለመፍታት ይሉና ቬሁዌላ የሚባል መሳሪያ እንደገና ባለ 4 አውታር ይፈጥራሉ ማለት ነው። ከዛ በኋላ እንግዲህ ሰው ያው ችግሮችን ሶልቭ ለማድረግ በመሄድ አይደል አሁን ቴክኖሎጂም የተፈጠረው። ከዛ በኋላ ላይ ነው እንግዲህ ስፔን ላይ አኮስቲክ ጊታር የምንለው በእኛ በልምድ ቦክስ ጊታር እያልን የምንጠቀመውን እሱን መፍጠር ጀመሩ ማለት ነው። ምናልባት እስቲ ምን አይነት የጊታር አይነቶች ናቸው ያሉት? በመሰረታዊነት አኮስቲክ እና ኤሌክትሪክ ጊታር በመባል ይለያሉ። አኮስቲክ ያልኩሽ ቅድም እንደዚህ ሳጥን ነገር ያለው በአጋጣሚ እኔ ጋር ነበረ ግን አሁን የለምና እሱና በኤሌክትሪክ ሲስተም የሚሰሩ ናቸው። በኤሌክትሪክ ሲስተም የሚሰሩት ደግሞ በሁለት ይከፈላሉ። ጊታር ወይም ሊድ ጊታር በመባል የሚታወቀውና ይሄ ደግሞ ቤዝ ጊታር ስታያቸው ራሱ አባቱ ይመስላል። ተለቅ ይላል፣ ያነስ ትላለች። ምንድነው ልዩነታቸው? ያ ስትሪንጉም አውታሮቹ ክሮቹም ወፋፍራም ናቸው። እንትኑም ተለቅ ይላል እንደምታዩ። መቃኛው ራሱ
ይሄኛውን እንዲወጥር እንዲችል ተደርጎ የተዘጋጀ ነው። እቺ ደግሞ ቀጫጭን ናቸው በጣም እና ጣፋጭ ናቸው። ቅጥን የምትል ሆና ሰርስራ የምትገባ አይነት ነገር ነችና ሁለቱ በዚህ ነው የሚለዩት። እንግዲህ አንድ ሙዚቃ በሚሰራበት ወቅት ጊታር ካልገባበት እስቲ እንዴት ይሆናል ነው የሚባለው? በፊት ላይ የነሐስ መሳሪያ የሚባሉ ነበሩ። እነዚህ የትንፋሽ ነሐስ የሚባሉ ሳክስፎን፣ ትራምፔት ምናምን የሚባሉት እነሱ ነበሩና በኋላ ጊታር እየተለመደ በሚመጣበት ጊዜ ጊታር ከድራም ጋር እንደዚህ ለምሳሌ አሁን ይሄ ሪትሙን ይጫወት ነበር። በቃ ብዙ ጊዜ እያደረገ ሪትሙን ነበር የሚጫወት የነበረውና በኋላ ላይ የጃዝ መምጣት እንትን ያለ ሲመጣ በተለይ ኢትዮጵያ ላይ በማሲንቆና እነሱም የክር መሳሪያ እንደመሆናቸው በማሲንቆና በክራር የማዜም ነገር አለ እና ብዙ ጊዜ አልተለመደም ነበር። ጊታር ሪትም ሴክሽኑን ነበር የሚሰራው ከድራም ጋር በመሆን ነበር የሚሰራው። በኋላ የኢትዮ ጃዝ በመምጣት ሲጀምር እንደ ክራሩ አጨዋወት ዜማም ልክ እንደ ሳክስፎን እንደ ነሐስ መሳሪያዎች እንደ ማሲንቆም እንደ ክራርም ዜማ መጫወት አይነት ነገር። ስለዚህ አሁን ሁለት አይነት አጨዋወት ሆነ ማለት ነው። አንደኛው አሁን እንደዚህ እንዳቀድም እንደተጫወትኩልሽ እንደዚህ የሚጫወተው አጫወትና ሁለተኛው ደግሞ ቅድም ስትገቢ እንኳን እኔም እየተጫወትኩ ያንጎራጎረ አንቺ ሞክረሻል ትንሽና ስቲል አብሮ የመስፈን አብሮ እንትን ማለት። ሁለተኛ በሙዚቃ ውስጥ ምን አይነት ድርሻ ይኖረው ጀመረ? ከቤዝ ላይኑ ጋር አብሮ ሪትሙን ይሰራል። በተጨማሪ ሊንክ የሚባል አለ። ሊንክ ከቃሉ ትርጉም ስንነሳ ቀዳዳዎችን መድፈን ነው እና እነዚህ ክፍት ቦታ ላይ አንዳንዴ ሙዚቃ ስትሰሚ ዘፈን ወይም መዝሙር የሆነ ነገር ስትሰሚ ከውስጥ ድንገት ብቅ ምትል ነገር ትኖራለች። እነዛ ክፍተቶቹን ሙዚቀኛዎቹ ወይም ዘፋኙ አረፍ ወይም የሆነ ነገር በሚልበት ሰዓት ክፍተቶቹን የመሙላት ስራ ትሰራለች ማለት ነው ጊታር። እስቲ ወደ አንተ ልመልሰውና ሚሊ እንዴት ነው ሙዚቀኛ የሆነው? በተለይ ጊታር ደግሞ ስትጫወት ልዩ ነው። እኔ ከልጅነቴ ነው ጊታር መውደድ የጀመርኩት እና የኔ ታላቅ ወንድም እዚህ አዳማ ላይ ጊታር ይጫወት ነበርና ኦልሞስት ከቤተሰብ ነው የመጣው ማለት ይቻላል። ሲጀምርም ኖርማሊ በሌሎች ኢንስትሩመንቶች ያለው ቀጥታ ጊታር ነው ጀመርኩት። በጊታር ነው። ከዛ በኋላ ሌሎች ኢንስትሩመንቶች የኪቦርድን የሳክስፎንም ምናምን የመሞከር ነገር እድሉን አግኝቻለሁ። ግን ከክራርና ከባህል መሳሪያዎች ውጪ ማለት ነው እነሱ ብዙ አልሞከርኩም። ከጊታር ጋር ያለ ገጠመኝ ካለ እስቲ? አንድ ጊዜ እኔ የምጫወትበት እንትን ነው መጀመሪያ የለመድኩት ቸርች ውስጥ ነው፣ ፕሮቴስታንት ቸርች ውስጥ ነው እና ምን ገጠመን አንድ ጊዜ ጊታር የለኝም እና የሆነ ሰው ጊታር ነው የቤተክርስቲያኑ ኃላፊ ፓስተሩ እኔ ወደ ቤት ወስጄ ኤክሰርሳይዝ እንዳደርግ ተፈቅዶልኛል ማለት ነው። ከዛ ቤት አምጥቼ ኤክሰርሳይዝ አድርጌ ምናምን ቁጭ አድርጌው ወጣ ብያለሁ ወደ ከተማና ጠዋት በሌሊት 12 ሰዓት ምናምን ፕራክቲስ ለማድረግ ሪሄርስ መደረግ ነበረበትና ከኳየሩ ከመዘምራን ጋር ጊታሩን ይዤ መሄድ ነበረብኝ። ግድ ነው እኔም መገኘት አለብኝ፣ ጊታሩም መገኘት አለበት። ከዛ ጠዋት ስነሳ ጊታሩ የለም። ጊታሩ የለም። ምንድነው የሚደረገው? አይደር ነው። ከዛ ምንድነው ለካ የተፈጠረው ብራዘር የኔ ታላቅ ወንድሜ ጊታር ይጫወታል እና የቸርች ጊታር ነው ልበየው። እሱም ለካ ማታ ፓርቲ ይዞት ሄዷል። የቸርቹን ጊታር እነሱ ፓርቲ ቤት ሲጨፍሩበት አድረው እንቅልፍ ወስዷቸው ተኝተዋል ማለት ነው። ከየት ነው የሚገኘው? ስልኩ ዝግ ነው።
እኔ ደግሞ በጠዋት ቸርች ይዤ መሄድ አለብኝ። በጣም ረጅም ሰዓት ተፈልጎ 12 ሰዓት ከቤት መውጣት የነበረብኝ 2 ሰዓት ከምናምን ላይ ቱሌት ግን ኤኒዌይስ ደረስኩ የገጠመኝ። ባለ ኖርማሊ ሊድ ጊታር የሚባሉት ሁሉም በሚባል ደረጃ 6 ክር አላቸው። 6 ክር አላቸው። ከዚች ከቀጭኗ ጀምሮ እንዲያረግን ብንመጣ 6 ክር አላቸው። 6ቱም ክር የተለያየ ስምና ድምጽ አላቸው። ለምሳሌ እቺ አንደኛ ክር ትባላለች ወይም ደግሞ ቋንቋ በሙዚቃ ቋንቋ ስሟ ኢ ነች። ቀጭኗ ወይም ኢ ከሁሉም ተቀጥላለች። ኢ ሳውንድ ነው። አሁን እቺን ድምጽ ፒያኖም ላይ ሄደሽ ቼክ ብናደርግ ኢ የሚለውን ቲ ነው። ኢዩ የመጣው ከየት ነው? ከፒያኖ ነው። እቺ የፒያኖ አሁን ሲ ዲ ኢ ብለን ፒያኖ ላይ ያሉትን ድምጾች እቺ ድምጽ በዚህ ነው የሚቃኙት ማለት ነው። አንድ አይነት ድምጽ እንዲሆኑ ተደርገው ይቃኛሉ ማለት ነው። ሁለተኛዋ ክር ከሷ ቀጥላ በትንሽ እንትን ሚሊም ሳንቲም ወፈር ትላለች። እሷ ደግሞ ቢ። አሁን ልዩነት አላችሁ አለ? አዎ ልዩነት አለው። ሶስተኛው ጂ ይሆናል። አሁን ኢ ቢ ጂ። አራተኛው ዲ ይሆናል። አምስተኛው ኤ፣ የመጨረሻው ደግሞ ወፍራሙ ተመልሶ ኢ ይሆናል። አሁን እቺ ይሄም ኢ ነው፣ ይሄም ኢ ነው። ወፋፍራም ይሄ አሁን ይሄኛው ኢ እና እየቀጠነ ሲሄድ ፒያኖ ማለት ነው። እንደዚህ የሆነ እየቀጠነ ሲሄድ እያለ ነው የሚመጣው። እንግዲህ በዚህ ውስጥ ነው እነዚህ ክፍተት የምታያቸው ቦታዎች ፍሬት ይባላሉ። በእነዚህ በክፍተቶቹ መሀል ነው ጣቶቻችን የሚያርፉት ማለት ነው። አሁን ድምጽ ወይም ቅኝት የሚለውን ነገር የምናመጣው እዚህ ውስጥ በመሄድ ነው በቃ የምንጫወተው ማለት። ይሄኛው ደግሞ ቤዝ ይባላል። እንግዲህ ደግሞ እስቲ ስለ ቤዝ ደግሞ እናውራ። ሲታይ ክሮቹ በጣም ወፍራም ናቸው። አዎ ቤዝ ያው መሰረት አይደል? አዎ። ድምጹም ቅድም እንደነገርኩሽ ወፈር ይላል። ለምሳሌ ሙዚቃውን እንትኑን ይዞ እንዲጓዝ የሚያደርገው ነው። በቃ ከድራም ጋር ሆነው በቃ ፍሎውን ይዞ እስከ መጨረሻው ግቡ የሚያደርስ መሰረት ነው። በቃ አሁን አንድ ቤት መሰረቱ ከሌለ ጥንካሬው እንትን ቤዝ ወሳኝ ነው። ቤዝ የአንድ ሙዚቃ በቃ መሰረቱ ነው እና የቤዙ ጥንካሬ የቤዙ ውበት የሙዚቃውን ውበት ይወስነዋል ማለት ነው። ስለዚህ ይሄኛው ከዛ የሚለየው አሁን በዚህ ላይ ነው ጊታሯ እንግዲህ ተደራቢ ሆና አብራ ከስር በማጫወት ድምቀት የምትፈጥረው። ይሄም እንግዲህ ልክ እንደዛው እንደምትመለከቹ ክሮቹ ወፈር ይላሉ። ግን ቤዝ በዋናነት አሁን ቅድም ሊድ ጊታርን
በመደበኛነት 6 አውታር ወይም 6 ክር አለው ብለናል። ቤዝ ግን እንደዛ ላይሆን ይችላል። ባለ 4 አለ። አሁን ይሄ እኔ ጋር ያለው ባለ 5 የሚባለው ነው። ባለ 4 አለ፣ ባለ 6ም አለ፣ ይሄም ባለ 5 ነው። አሁን ዛሬ እንግዲህ ይዘን የምናወራው ስለ ባለ 5ቱ ነው። ይሄም እንግዲህ አብዛኛው አወቃቀራቸው አንድ ነው። የክሮቹ እንደዚሁ ከዚህ ይገቡና ተመልሰው መጥተው እዚህ ይቃኛሉ። አንድ ነው። እዚህ ጋር የምናያቸው ፍሬቶቹ ወይም ቦርዱ እሱም ያዛችን ጋር የማነስ ጉዳይ ካልሆነ በስተቀር አሉ። ልዩነቱ ክሮቹ ወፍራም ናቸው። ስማቸው ግን ያቺ ቀጭኗ ቅድም ያላት እቺ ኢ የነበረችው አሁን ይሄ ጂ ይሆናል። ወፍራም ነው። ከዚህ አካባቢ ይጀምራል ማለት ነው። ወፍራም ነው። ጂ ነው ይሄ። ይሄኛው ዲ ይሆናል። ከዛ ይሄ ኤ ይሆናል፣ ኢ ይሆናል፣ ቢ ይሆናል። ይሄ አሁን እንደዚህ እያለ ነው ስሙዝ አንድ አይነት አጫወት የተወሰኑ አንድ አይነት የሚመስሉ ግን የተለያየ ነገር ላይ ያረፈ የሚሄድ አጫወት ነው የቤዝ አጫወት። ያቺ ደግሞ ሪትም እና ዜማ አብራ በመጫወት ውበት ይሰጣሉ ማለት ነው። እስቲ በጣም ቆንጆ ነው። ስለነበረን ጊዜ ስላነሳህልን የተለያዩ ሀሳቦች እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ድረስ መጥታችሁ ስለ ጊታር እንድናወራ እድል ስለሰጣችሁ እኔም አመሰግናለሁ። ተመልካቾቻችን ዓለም አቀፍ የጊታር ወርን ምክንያት በማድረግ በሙዚቀኛ ሚሊዮን ነጋሽ የሙዚቃ ስቱዲዮ ውስጥ ተገኝተን ስለ ጊታር ምንነት፣ ጊታር ምንድነው የሚለውን እያነሳን ቆይታን አደረግን። እኔም እንግዲህ የሞከርኩኝ ነበረ። ከናንተ ጋር ቆይታን አደረግን። በቆይታችን ዘና እንዳላችሁ እምነታችን ነው። እኔ ከወዲሁ አበቃው። ቀሪ የማለፊያ ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። እኔ ደግሞ ልምምዴን የምቀጥል ነው የሚሆነው። በያላችሁበት ጥሩ ቆይታን ይሁንላችሁ።